ሁለቱ ሊቃውንት መምህር ዳንኤልና ፕሮፌሰር ጥሩ አድርገው መጽሐፉን ዳሰዋል። እኔ ግን እዚህ መጽሐፍ ውስጥ ካሰፈርኩት ውስጥ 4 ነገሮች ብቻ ጠቅ አድርጌ ነካክቼ አበቃለሁና በደንብ እንድታስተውሉ ፈልጋለሁ። በመልክዓ ስዕል ውስጥ የተጠቀሱ በጣም የሚያስደንቀኝ ነገርን ነው ማነሳው። 1 ስለ ጌታ ስዕል፣ 2 ስለ እመቤታችን ስዕል። ከመላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ የቅዱስ ሩፋኤል ስዕል ተጠቅሷል። ከሰማዕታት የቅዱስ ጊዮርጊስ ስዕል ተጠቅሷል። እኔ ግን የጌታና የእመቤታችንን በተወሰነ መልኩ በጣም ስታነቡት ኢንተረስቲንግ እንዲሆንላችሁ ነው። ምን ይላል? ንሳለማ ንዑ ለስዕለ ማርያም ቡርክት ወለስዕለ ወልዳ ጸባዖት። የቡርክት ማርያምን ስዕል እንሳለማት ዘንድ የጸባዖት የልጇንም ስዕል እንሳለም ዘንድ ኑ ይላል እና በጣም የሚገርም ነው። የመልክዓ ስዕል ደራሲ ንጉሠ ነገሥት አጼ ገላውዲዮስ የሚል አግኝቻለሁ። ቅድመ ምህር አባ ጊዮርጊስ ሊሆን ይችላል ይላል። ግን በዛም ሆነ በዚህ ድርሰቱ ወደ 500 ዓመት አስቆጥሯልና በጣም አስገራሚ ነው። ስለዚህ ጸባዖት የሚለው ምንድነው? ምን ያህል ደራሲው ዓለም አቀፍ ግንዛቤ እንደነበረው ያሳያል። ጸባዖት የሚለው የዕብራይስጥ ቃል ሰራዊት ወይም ጭፍራ ይላል። ይሖዋ ጸባዖት ወይም ያህዌ ጸባዖት ይባላል። ምን ማለት ነው? ኤልሻዳይ የሰራዊት ጌታ፣ የሰማይ ሰራዊት ጌታ ማለት ነው። ይሄ ማለት ነው። ይሄ ስዕል ነው ስዕለ ጸባዖት የሚባለው። በግሪኮች ፓንቶክራቶር ይባላል። ፓንቶክራቶር በጣም ትልቅ ትርጉም ሲኖረው ከአምላክ ስም መካከል ይጠቀሳል። ጸባዖት ኤልሻዳይ ሁሉን ቻይ የሆነ የሁሉም ገዥ ሁሉም በአንድነት የሚይዝ ነው። እዚህ ጋር ስትመለከቱት የጌታ ስዕል በሁለት ፊት ነው። እዚህ ጋር ጠንከር ያለ ነው፣ እዚህ ጋር ደግሞ ርኅሩህ ሆኖ ይታያል። ይሄ ማለት ምንድነው? መሐሪነቱና ፈራጅነቱን በአንድ ጊዜ ያጣመረ ስዕል ሲሆን በጣም በጣም ትልቅ ኃይል ያለው በ6ኛው ክፍለ ዘመን ሲና ላይ ካትሪና ገዳም ላይ የተሳለ ትልቅ ስዕል ነው እና ደራሲው ይህን ስለሚያውቅ ወለ ስዕለ ወልዳ ጸባዖት በማለት ያነሳው ስዕል ይሄ እንደሆነ እንድንረዳ ነው። በእኛ ቤተ ክርስቲያን የምጽአት ስዕል ነው ጉልላቱ ላይ የሚሳለው። እዛ ግን ጉልላት ላይ የሚሳለው በሌሎች አብያተ ክርስቲያናት ይሄኛው ስዕል ነው። ፓንቶክራቶር ይባላል። መጽሐፉ ላይ በጣም ብዙ ትርጉም አለው። እንደ ስዕል እንዳትም በጣም 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 ብዙ ትንታኔ ያለው ስዕል ነው። እዚህ መጽሐፍ ላይ በስፋት የተዳሰሰ ነው። በደንብ እንድታነቡት እፈልጋለሁ። ሌላው ስለ ክርስቶስ ስዕል ስዕለ ጸባዖት ይሄ ኢትዮጵያ የተሳለ ስዕል ነው። ብዙ መካናት ልጅ ይሰጣቸዋል። ይሄ ስዕል በተለይ በአፄ ዳዊት ዘመነ መንግስት ነው የተሳለው። በደቡብ ወሎ ተድባበ ማርያም ሩቅ አምባ ላይ መድኃኔዓለም ቤተክርስቲያን የሚገኝ ነው። በተአምር አድራጊነቱ ይታወቃል። በደንብ አድርገን ስንመለከተው አክለ ብርሃኑን ታያላችሁ። 3 ጥንድ መስመሮች ያሉት መስቀሎች ታያላችሁ። የጌታ ጠጉር ጥቁር ተደርጎ ተስሏል። 5 መላእክት ከውስጥ ሚካኤልና ገብርኤል ዳርና ዳር ሆነው ተስለዋልና ምን አገኘው? እዚህ ላይ ስዕለ እግዚእነ ኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ ስዕል ተብሎ ተጽፏልና ሊቁ ምን ያህል እይታው ሰፊ እንደሆነ ንሳለማ ንዑ ለስዕለ ማርያም ቡርክት ወለስዕለ ወልዳ ጸባዖት ብሎ ጠቅሶታል። ሰፊ ትርጉም መጽሐፉ ላይ ታገኛላችሁ። ብዙ ነገር ትረዱበታላችሁ። ሌላው ስለ ክርስቶስ ስዕል እንደው 2-3 ነው መነግራችሁ። ሰላም ለስዕልኪ ወለስዕለ ወልድኪ ዘሰአሞ ዮሐንስ ርሄ ዮሐንስ ቀናንሞ። ለስዕልሽና የርሄና የቀናንሞ ሽቱ ዮሐንስ የሳመው ለሆነ የልጅ ስዕል ሰላምታ ይገባል ይላል። ይሄ ምን ማለት ነው? ለመጀመሪያ ጊዜ የጌታ የስቅለቱን ስዕል የሳለው ለጢባሪዎስ ቄሳር ዮሐንስ ወንጌላዊ ነው። በቤተ ክርስቲያን ሳክሪድ አርት ውስጥ ብናየውና ጠቅሶታል። በጣም የሚገርም ነው። እና ጢባሪዎስ ከ14 እስከ 37 ዓመተ ምህረት ነው። ዮሐንስ ስሎ ጨርሶ ይህንን ስዕል ሲስመው የዮሐንስ ከንፈርና ስዕሉ ተያይዘው ቆይተዋልና ድምጽ ተሰምቷል። ጌታን ሲስለው ራቁቱን አድርጎ ነው የሳለው። ከስዕሉ ቃል ወጥቶ በከመ ሰቀሉኒ ቅድመ አይሁድ ራቄ በኢየሩሳሌም ዳግመኑ ተሰቀለኒ በሮ ኦ ዮሐንስ ፍቁሬ። በኢየሩሳሌም ራቁቴን አድርገው እንደሳሉ እንዴት አንተ እንደዚህ ትስለኛለህ ሲል አስታጥቆ ስሎታልና ይሄ በሊቁ የተጠቀሰ ነው ማለት ነው። ዮሐንስ ለሳማው ለልጅ ስዕል በማለት ያነሳልና በጣም አስገራሚ ድርሰት ነው። ሌላው በጣም ያነሳው ይሄ ታሪክ ቀላል አይመስላችሁ፣ ዓለም አቀፍ ታሪክ ነው። መልክዓ ስዕል ላይ ምን ይላል? ሰላም ለስዕልኪ ወለስዕለ ወልድኪ በመትሎ እንተ ነገደ ወሆረ መንገላ አቃሪዎስ አለው። አቃሪዎስ ወዳለበት ከሄደ
ከልጅ ስዕል በማስከተል ለልጅ ሰላምታ ይገባል ይላል። በጣም ትልቅ ምስጢር ነው ይሄ ስዕል። ስለዚህ ስዕል ታሪክ አውሳቢዎስ ነው የጻፈው። የቤተክርስቲያን የመጀመሪያው የቤተክርስቲያን ሂስቶሪያን የሆነ ቸርች ሂስትሪን የጻፈልን አውሳቢዎስ ጽፏል። የሚገርመው ጌታችን ከመሰቀሉ በፊት ከሶሪያ መልእክተኞች መጥተዋል። ከሶሪያ መልእክተኞች ሲመጡ መልእክተኞቹን የላከው አብጋር የሚባል ነው። አብጋር አምስተኛ ወይም አብቃሪዎስ፣ በእኛ አቃሪዎስ የተባለ ነው። የሶሪያ የዴሳ ንጉሥ የነበረ ነው እና ጌታ ናና ሶሪያ ፈውሰን ይለዋል። ጌታ ደግሞ ምን ያደርጋል? እዚህ ላይ ይሄ ነው ስዕሉ። በአራተኛው ክፍለ ዘመን የተሳለ ነው። አብጋር አምስተኛ የሳለው እንደምታዩት ጥቁር አድርጎ ነው ጌታን የሳለው። ምን ይላል ጌታ? ግድ የለም ይለውና አዲስ ነጭ ልብስ ወስዶ ፊቱ ላይ አሽቶ ይሰጠዋል ይላል። ያን ጊዜ የጌታ ፊቱ ሻሹ ላይ ታትሟል። ይሄ ስዕል ማለት ሜድ ዊዛውት ሃንድ ይባላል። እጅ ያልሰራው ስዕል በጣም በሳክሪዳር ትልቅ ነው። ይሄ አራተኛው ሴንቸሪ የነበረ ስዕል ነው እና አብጋርና ክርስቶስ የተጻጻፉት ደብዳቤ በኢትዮጵያ የግዕዝ መጻሕፍት ውስጥ አለ። እኔ ያው የግዕዝ ውስጥ ያለው ሰው ስለሆንኩኝ በጣም እደነቃለሁ። አቃሪዎስ የጻፈው ደብዳቤ ኢየሱስ ክርስቶስ ፊቱን ጠርጎ እንዴት እንደላከ በጣም ሰፊ ዝርዝር መጽሐፉ ላይ ታያላችሁና ይሄ ማለት የሰው እጅ ያልነካው ራሱ ጌታ መንዲል ይባላል። ማንዲሊዮን ይሉታል። እንዲጠርጎ ሲሰጠው ታትሟል እዛ ላይ ዘይተገብረ በእደ ሰብ ይሉታል ሊቃውንትና ይሄ ካትሪና ገዳም የሚገኝ 10ኛው ሴንቸሪ ላይ 10ኛው ክፍለ ዘመን ላይ ወይም 943 ላይ የጌታ ፊት ያለበትን ሻሽ ሲረከብ የሚያሳይ ነው። ሌላው ይሄ ማለት ነው። የሚገርመው ዛሬ አርሜኒያ ላይ የብር ኖታቸው አብጋር ተስሏል። እዚህ ላይ ተመልከቱት ይወላችሁ። ይሄ ማለት አብጋር ነው። እዛ ጋር ታዲዮስ ይሄዳል አርመንን ያስተምራልና የ100,000 ድርሃማቸው ባንክ ኖት ላይ የአብጋር ፊት አብጋር የጌታን ፊት ያገኘው ሰው አትመውበታል። የኛ ብር ወፍ ነው ያለችበት መሰለኝ። ወፍ ነው እንጂ ያሬድን ነው የምጠብቀው ለወደፊቱ ትውልድ የቤት ስራ ለሚቀጥለው ጄኔሬሽን ላሊበላ ይሄን ጠቅሶታልና በጣም መልክዓ ስዕል በጣም የሚገርም ነውና የ100,000 የአርሜኒያ ድራም የብር ኖት በፊት ለፊቱ ገጽ ላይ የኤዴሳው ንጉስ አብጋር አምስተኛ ስዕል አለበት። በጣም የሚገርመው ሰንደቅ ዓላማ ተካቷል። ሐዋርያው ታዲዮስ ሶሪያ አይደለ ሄዶ ያስተማረው የሱ ራሱ ስዕሉ ታትሟልና ይገርማል። ይሄ ማለት ነው በጣም ይደንቃል። ሌላው ይህ መንዲል እንግዲህ ቁስጥንጥንያ ሄደ። መጀመሪያ አዲሲቷ ሮም ስትባል በኋላ እንግዲህ ወደ ቁስጥንጥንያ እንዴት እንደሄደ ሙሉ ዝርዝሩ መጽሐፉ ላይ አለ። በጣም ኢንተረስቲንግ የሆነ ታሪክ ነው። ይሄ ስል ብዙ ቦታ ሄደ ነው እና ሮማኖስ መጨረሻ ላይ መንዲሉን ከአረቦቹ ሲወሩ ተቀብሎ በድርድር ወስዶታል። ይሄ እንግዲህ ሲና ላይ ያለ ስዕል ነው። ይህ መንዲል እንግዲህ ያው እስከ መስቀል ጦርነት ቆይቷል። ብዙ ዝርዝር ውስጥ አልገባም። ሌላው በጣም የሚገርመው የቬሮኒካ ስዕል ቬሮኒካ ታቋታላችሁ አይደለ? ብዙዎቻችሁ ቬሮኒካ የሚባል ስም አላቸው። ይሄም እንደገና ዘይተገብረ በእደ ሰብ መጽሐፌ ውስጥ ያካተትኩት በሰው እጅ ያልተሳለ ነው። ኢየሩሳሌም ስትሄዱ 14 የጌታ የተጓዘባቸው መንገዶች አሉ። የመጀመሪያው ጲላጦስ አደባባይ ነው። ሁለተኛ መስቀሉን የተሸከመበት ነው። ሶስተኛ መስቀሉን ተሸክሞ የወደቀበት ነው። አራተኛ ደግሞ እመቤታችንና ጌታ የተያዩበት ነው። ፊት ለፊት ሲወድቅ ማለት ነው። በጣም ቦታው በጣም ያሳዝናል። አምስተኛው ፍኖተ መስቀል ስምዖን ቀሬናዊን ያሸከሙበት ነው። ስድስተኛ ግን ቬሮኒካ ናት። ትመጣና ሮጣ ሻሿን ትሰጠዋለች። በደሙ ይወርዳል አልፈራችም። በኋላ በሻሹ ፊቱን ጠርጎ ሲሰጣት የሱ ፊት ሻሿ ላይ ታትሟልና ዛሬ ኢየሩሳሌም ስድስተኛው ፍኖተ መስቀል ለሷ መታሰቢያ ነው የተቀመጠው እና ያን ሻሽ ወስዳ ለንጉስ ጢባሪዎስ ሰጥተዋለች። በጣም ብዙ ተአምር በዚህ ስዕል ውስጥ ተደርጓል። ይሄ ሁሌ የሚሳል የምታዩት ነው። ስድስተኛው ፍኖተ መስቀል ኢየሩሳሌም ላይ የምታዩት ነው። በኋላ ቅዱስ ጴጥሮስ መቅደስ ቆስጠንጢኖስ ሲያስገነባ እዛ ሮም ላይ ይሄን ሻሽ አስቀምጦታል። ሄዳችሁ ብታዩ ለምሳሌ ይሄኛውን እዚህ ጋር ታገኙታላችሁ። የጌታ ሻሽ ድሮ ወጥቶ ለሕዝብ ይታይ ነበር። አሁን ግን ለሕዝብ ከመውጣት ተከልክለዋል። በጣም ብዙ ሺህ ፒልግሪሜጆች ሄደው የሚጎበኙት ነውና መጽሐፉ ላይ በስ ተካቷል። ሌላው በጣም የሚገርመው
ስዕለ መግነዝ እስቲ በሉ። ዮሴፍና ኒቆዲሞስ በድርብ በፍታ ጌታን ይገንዙታል። በኋላ ያው ጴጥሮስና ዮሐንስ ወደ መቃብሩ ሲያዩ ምንድነው ያገኙት? የተጠቀለለበትን ነው ያገኙት። በቃ ምንም አልነበረም። እና ይሄ በጣም 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 ወሳኝ ነገር ነው። መጽሐፉ ከሚተነትነው ዘይተገብሩ በእደሰብ በሰው እጅ ያልተሰሩ ከሚባሉ ስዕላት ውስጥ እንግዲህ የሰው ብሩሽ አላረፈበት ማለት ነው፣ ቀለም በራሱ በጌታ እና ይሄ ነው። አሁን የሚገኘው ቱሪን ዮሐንስ መጥምቅ ካቴድራል ነው። ሽራውድ ኦፍ ቱሪን ይባላል። የጌታ ፊቱ ታትሞበታል። እስቲ እንመልከተው። ተጉዞ ከዚህ ነው የተጓዘው። በጣም ብዙ ጉዞ ነው። ታሪኩ በጣም ሰፊ ነው። ዝርዝሩን መጽሐፍ ውስጥ እዩ። ይሄ ነው የተገኘው። ያያችሁት ነው። እዚህ ጋር በቱሪን የሚገኘው የጌታ ልብሰ መግነዝ ነው። እንደዚህ ልብሰ መግነዝ ጥናት የተደረገበት ንዋያተ ቅድሳት በምድር ላይ አይገኝም። በጣም ብዙ ሺህ ሰዎች ነው ያጠኑ፣ ሳይንቲስቶች ጭምር ይሄን ስዕል እና 4 በ4 ሜትር ነው ወይም 14 ጫማ 5 ኢንች ወይም በ3.5 ወይም 7 ኢንች ነው። ቡናማ ቢጫ ሲሆን የፊትና የኋላ ሙሉ የሰውነት ስዕል ያሳያል። እንዲህ ነው የወጣው ማለት ነው። ሲወጣ መጨረሻ ላይ እንደዚህ ነው የወጣው። ይሄ ማለት ልብሰ መግነዙ ውስጥ የሚል ነውና በጣም የሚገርመው እዚህ ልብሰ መግነዙ ላይ በክርስቶስ ደም የታተመው ልብሰ መግነዝ ላይ ከ120 እስከ 150 የግርፋት ምልክቶች አሉት። ይሄ በጣም መግረፊያው ደግሞ ይሄ ነበር። ሮማውያን ይገርፉበት የነበረው ጫፉ ላይ ቀንድ አለና ስጋ እንዲህ ሲነሳ እንዳለ ስጋን ቦጭቆ የሚጥል ነው እና ግርፋት ምልክት አለው። ይሄ ሁሉ የግርፋት ሰንበር ነው። ይሄ ማለት ሜድ ዊዛውት ሃንድስ በእጅ ያልተሰራ በደሙ የታተመ ስዕል ተብሎ ይሄ ሁሉ ተጠቅሷል ነው። በጣም የሚገርመው ደግሞ የሾህ አክሊል ምልክት አለው መግነዙ ላይ። በጣም ብዙ የቆሰለ የተበሳ ነውና ከራሱ ጠጉር ከግንባሩ በታች የተንጠባጠቡ ደሞች ይታያሉ። ይሄ ማለት ነው ድሮ የሾህ አክሊላቸው ይሄ ነው። ስፓይና ዚስፐስ ስፓይና ከሚል ነው። እያንዳንዱ ሾህ 25 ኢንች አለውና ጌታ ራሱ ውስጥ ከተው በዘንግ ሲመቱት ያ እንግዲህ ደሙ ልብሰ መግነዙ ላይ ዮሴፍና ኒቆዲሞስ ሲገንዙት አርፏልና ያ በደንብ የሚታይበት ስዕል ነው እና የሚገርመው ስለዚህ አንድ ስራ ሪሰርች ሰርቻለሁ እኔ አስፍሬያለሁ በስሜን። ይሄን ልንገራችሁ። ምናልባት የቀመር ተማሪዎች ካላችሁ ስለዚህ ጥበብ ብዙ ጊዜ 400 ተማሪዎች አሉኝ ይሄን ማስተምራቸው። ለምሳሌ የኢየሱስ ክርስቶስ ስሙ በጽር ነው ኢየሱስ፣ በዕብራይስጥ ግን የሹዋ ነው የሚባለው። በዮድ በሺን በዋው እና በአይን ነው የሚጽፉት። ኮድ አለው። የማለት የተነሳ ያብቀኝ ነው። ሰ ማለት ሻዳይ ነው፣ ነበልባል መሆኑን ያመለክታል። ዋ ማለት ወልድ ነው፣ አያይዟል። አ ማለት ምንጭ ነው፣ ከጎኑ ውሃ ፈሷልና ያሁሻ ያሻ ማለት መድኃኒት፣ ያህዌ ያድናል ማለት ነው እና ኢየሱስ ክርስቶስ እግዚአብሔር ነው ስሙ ራሱ ይጠቁማልና ተመልከቱ። የደም ነጠብጣቡ ግንባሩ ላይ ሰን ሺን ዮድ ዋው አይንን ሰርቷል። እንደዚህ ሰርቷል። ለምሳሌ ቆይ ላሳያችሁ። እዚህ ጋር ይሄ ተመልከቱት። ይሄ ስካን አድርገው ሲያወጡት ይሄ ዮድ አለ። እንግዲህ የዕብራይስጥ ትምህርታችን ነው። ሺን አለ፣ ዋው አለ፣ አይን አለና ኢየሱስ የሚለውን ስም መግነዙ ስሙን አትሟል። ደስ አይልም? 37 አልፋ 73 መጽሐፌ ላይ እኔ ደግሞ ይሄን ስዕል አይቼ የተገለጸልኝን ጽፌያለሁ። እንዳጋጣሚ መጽሐፉ ስለመጣ ጥቂት ኮፒ መውሰድ ትችላላችሁ። ይሄ ላይ ማለት ነው። በጣም ብዙ እንትን ያለው ነው። ጥሩ ነው። ሌላው እዚሁ በእጅ ያልተሰራ የልብሱ መግነዝ ላይ የታየው ምንድነው? ሁለቱ መነሻ እዚህ ላይ የችንካር ምልክት ይታያልና የሮማ ችንካር አያችሁት ምን ያህል ከባድ እንደሆነ። ይሄ ነው የገባው ማለት ነውና ቁስሎቹ እዚህ ላይ ይታያሉ። እዛ ጋር እንደምታዩት እዚህ ችግር ተመልከቱ። ይሄ ማለት ነው እዚህ ጋር ይታያል። ልብሰ መግነዙ ነው ይሄ እንግዲህ። ሌላው ርግዘተ ገቦ ጎኑ ተወክቷል እና እዛ ልብሰ መግነዙ ላይ ጎኑ እንደተበሳ ያሳያል። ደምና ውሃ ፈሰሰ የሚለው ማለት ነው። እዛ ጋር ይታያችሁ ከሆነ የርግዘተ ገቦ ምልክት አለው። ሌላው ያልተሰበረ አጥንት፣ ምንም አይነት ልብሰ መግነዙ ላይ የተሰበረ አጥንት አያሳይም። ጌታ እግሩ አልተሰበረም፣ ወንበዴዎቹ ነው የሰበሩት። ይህም በጣም አስገራሚ ነው። ሌላው ፊቱን ስትመለከቱት ሽራውዱ እንትኑ መግነዙ ቀኝ ጉንጩ፣ አይኑ፣ ግንባሩ ላይ ብዙ ቁስሎች ይታያሉ። የመቱት ነው የምታውቁት ነው፣ ለእናንተ አይነገርም። በጣም የደም ፍሰት ይታያል እና ቀለም አይደለም፣ እውነተኛ ደም። በጣም የሚገርመው በጣም ተመርምሯል እና በጣም የተለየ ብዙ ሳይንቲስቶች ነው የእጆቹ አቀማመጥ
መመታቱ መታሰሩን ነው እጁ ያሳያል። እነዚህ በጣም ሁለተኛ ጨርቁ ላይ ምንም አይነት ፍሳሽ የለም። ይሄ ደግሞ ሙስና መቃብር እንዳላገኘው የሚያሳይ ስዕል ነው። በጣም የሚገርም ነው። ሌላው የተልባ እግሩ ልብስ ሲመረመር ወደ ኋላ ዘመን ልክ ጌታ በነበረበት እድሜ ነው። ካርበን 14 ተጠንቷል። ይሄ በጣም ትልቅ ነገር ነውና ብዙ ተጠንቷል። በ1988 አከራካሪ ነገር ነበረ የካርበን 14 ጥናት። መጨረሻ ላይ ኦክስፎርድ እና ዙሪክ እና አሪዞና ላይ ጥናት ተደረገ። ሶስቱም ተመሳሳይ ውጤት አገኙ። የመካከለኛው ዘመን ነው የሚል ነው። ግን እነሱ ያላወቁት ትልቁ ነገር ልብሰ መግነዙ ሲቃጠል ሰፍተውታል። ያን ስፌት ነበር የወሰዱት። በኋላ መጨረሻ ላይ አሁን ሪሰንትሊ ሲጠና በአንደኛው ክፍለ ዘመን የነበረ እንደሆነ በጣም ተጠንቷል። መጽሐፉ ላይ በስፋት አለ። መጨረሻ ላይ ደግሞ ስለ እመቤታችን ስዕል ትንሽ ልንገራችሁ። ደራሲው በጣም ይደንቃል። በጣም ጥብብ ያለ አይደለም። ስፋ አእምሮ ስለነበረው እንደኛ ዘመን ቢሆን ጉድፈላ አይደረስም። በኢትዮጵያ ወግብጽ ወሶሪያ በአንጾኪያ ወሮም ለስዕላትኪ ዛሃለዋ ማርያም ሰላም። እስቲ አብረን እንበል። ማርያም ሆይ በሉ እስቲ። በኢትዮጵያ በግብጽ በሶሪያ በአንጾኪያ በሮም ላሉ ስዕላቶችሽ ሰላምታ ይገባል። እስቲ እና መጽሐፌን ቆይ እስቲ ከዛ በፊት እስቲ መጽሐፉን ያላነበባችሁም አንድ ጥያቄ ልጠይቃችሁ። አንተ ካሜራማን የእመቤታችን ስዕል ብዛቱ ስንት ይመስላል? ይሄን አት ዝም ብለህ ገምት፣ ትንሽ ገምት። እንዴ ብዙ ስንት? ምሳሌ 20 አንተ መለከት ነፊው 60 ጎበዝ ነህማ። እሺ በመጽሐፉ ውስጥ እነዚህ ሁሉ ስዕለ ማርያም ተካተዋል። የልደዋ የአምላክ እናት፣ የምሰሷ እመቤታችን፣ የዱራ ኢራፖስ፣ የጵርስቅላ፣ የሮም ሕዝብ ጠባቂ፣ የዙፋኗ ድንግል፣ ጠበቃዋ ድንግል፣ የጸጳጦሷ ድንግል፣ የሀገወ ሶፊያ ማርያም፣ ትምህርተ ድንግል፣ ወሃቢተ ዓሊም፣ ምስለ ዘይቷን ወልዳ፣ ስዕለ ርኅርት፣ ጣፋጭ መሳም፣ መታለች ድንግል፣ በመስቀል ስር መታለች፣ የማትወልድ ጽጌረዳ፣ ጠባቂዋ ድንግል፣ የአትክልት ስፍራ፣ የወይና ቦታ ላዘመኑ። እነዚህ ሁሉ ስዕሏ ናት። በጣም የሚገርማችሁ ይህን መጽሐፍ ስጽፍ ሪሰርች አድርጌ በጣም ብዙ ሳነብ የሚያስደነግጥ ነገር ድንገት አገኘው። ሼር ላድርጋችሁ። እኔ የሚመስለኝ እንደሱ ወንድሜ 5-10 የእመቤታችን ስዕል ኤክስፔክት አደርጋለሁ ስለማቅ ማለት ነው። የኢትዮጵያ ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያናችን በአመት አንዴ መስከረም 10 ጼዴንያ ብላ ታከብራለች ስሏን አይደል? ኦኬ። በጣም የሚገርማችሁ በዓለም ዙሪያ የእመቤታችን ስዕላት 245 አይነት ስዕል በዓሏ ይከበራል በአመት ውስጥ። ኢንተረስቲንግ። ይሄው መስከረም ብቻ 32 የስዕሏ በዓል አለ። ሁሉንም አይቻቸዋለሁ እኔ በዚህ ሪሰርች የጠቀመኝ 245ቱንም ስዕላቷን አይቻለሁ። ታሪኮቹን አንብቤያለሁ። አታጨበጭ ይገርም ነው። እኛ አንድ ነው የምናከብረው አንድ ነው እንጂ መስከረም 32 ጥቅምት 26 በቃ አንቡት እናንተ እስከ ነሐሴ ስቆጥረው 245 የቅድስት ድንግል ማርያም ስዕል በመላው ዓለም አሉ ማለት። ለዚህ ነው ለስዕላትኪ ዛሃለዋ ማርያም ሰላም። ለሁሉም ስዕልሽ ምን ይገባል? በጣም እና ትንሽ አንድ ሶስት ላሳያቸው። አንዱ የጠቀስኩት የልደዋ አምላክ እናት ናት። እቺ በሰው እጅ ያልተሰራች የምትባል ስዕል ናት። ሉድ ፍልስጤም ሄዳችሁ ይሄ ምሰሶ ታውቁታላችሁ። ይሄ ማለት ነው እዚህ ጋር ያለው ይሄ በጣም የሚገርም ነው። በሰው እጅ ያልተሰራ ነው። ታሪኩን አልነግራችሁ መጽሐፉ ላይ አንቡ። የምሰሶ እመቤት የምትባል አወር ሌዲ ኦፍ ዘ ፒላር የምትባል ቅድስት ድንግል ማርያም ኢየሩሳሌም በነበረችበት በ40 ዓመተ ምህረት ላይ ለዮሐንስ ወንድም ለያዕቆብ የተገለጠችበት ስዕል አለ። በጣም የሚገርም ልዩ ታሪክ ነው ያለው። መጽሐፉ ላይ አንቡ። የዱራ ኢራፖስ ስዕለ ማርያም እቺ ደግሞ ሁለተኛው ሴንቸሪ ላይ ዱራ ኢራፖስ ሶሪያ የተሳለች ናት። አያችሁ የጥንት ቤተክርስቲያን ክርስቲያኖች ቅዱሳት ስዕላት እንዴት እንደሚያከብሩ እቺ ናት። የጥንት ናት። ያ ማድጋ ይዛ ውሃ ትቀዳለች። ቅዱስ ገብርኤል ያበስራታል። ብርሃን ላይዋ ላይ ያወርዷልና እመቤታችን ውሃ እንደምትቀዳ የተጻፈ ነው። በጣም የጵርስቅላ ዋሻ ይሄ ደግሞ በ150 ዓመተ ምህረት የተሳለች የዛሬ ስንት ዓመት ካታኮምብ ውስጥ ነው ሮም። እቺ ናት 150 ዓመተ ምህረት ገና ክርስትናው እኮ ገና ክርስቲያን ነው። በሮም ውስጥ እያለ ስዕላት ይስላሉ። ቅዱሳት ስዕላት ትውፊት ነው። የተቀደሰ የቤተ ክርስቲያን አስተምህሮ ነው። በጣም ያስደስት። ይሄ ኢንተረስት መጽሐፉ ላይ በከለር ህትመት አለ።
ብዙ ታሪክ አለው አንቡት። ከሰባ ሰገል ጋር ይሄ በ3ኛው ክፍለ ዘመን የተሳለ ነው። አሁን ቫቲካን ሙዚየም የሚገኝ ነው። 3ኛው ክፍለ ዘመን ላይ ይሄ የተጠቀሰ ነው። ሌላው ካታኮምብ ውስጥ 15000 በድኖች አሉ። ብዙ ስዕላት አሉ። እቺ አንዷ ስዕል ናት። እቺም ገና በ2ኛው ክፍለ ዘመን የተሳለች ስዕለ ማርያም ናት። ይሄ ሁሉ ተካቷል መጽሐፉ ላይ። የሮም ሕዝብ ጠባቂው እቺ በጣም ትልቅ ታሪክ አላት። ዝርዝሩን መጽሐፍ ውስጥ አነቡ። እሌኒ ኢየሩሳሌም አግኝታ ነው ቁስጥንጥንያ የወሰደቻት። ብዙ ታሪክ አላት፣ ብዙ ሚራክል። ሌላ የዙፋኗ ድንግል እቺ ኢትዮጵያውያን ያውቋታል። ብዙዎቻችሁ እቺ ነው የምታውቋት። 6ኛው ክፍለ ዘመን ላይ እቺ ስዕል ዋጋዋ ተተምኖ $50 ሚሊዮን ተብሏል። ግን አትሸጥም፣ ፕራይስለስ ናት። $50 ሚሊዮን። እቺ እኔ ሄጃለሁ እዚህ ቦታ ካትሪና ገዳም ሲና ተራራ ወጥቼ ስመለስ ማለት እዚህ ያለች ስዕል ናት። 6ኛው ክፍለ ዘመን የዛሬ 1400 ላይ የዙፋኗ ድንግል ነው። እኛ ጋርም አለ ዙፋን ላይ ተቀምጣ ብዙ ነው። 18ኛው ክፍለ ዘመን የተሳለች እሱም ያለች እዚህ ደስ ስትል በጣም በረከቷ አይደረብን። ሌላው ጠበቃዋ ማርያም የምትባላለች በጣም ጠባቂ ናት። እቺ ናት 6ኛው ክፍለ ዘመን ላይ የተሳለች ናት። ብዙ ታሪክ አላት። የጸጳጦሷ ድንግል የምትባላለች ሙሴ ያየው ሐመልማል ነበልባል ሲና ላይ የምትገኝ የሃጊያ ሶፊያ ማርያም እቺ አሸናፊ ናት። ብዙ ታግለዋል ሃጊያ ሶፊያን። አሁን ያለበት ሁኔታ ፕሮፌሰር ሃጊያ ሶፊያን ዮሐንስ አፈወርቅ እና ብዙ በኖራ ለመደበቅ ሞከሩ። ብዙ ርዕደ ምድሮችን ያሳለፈች ናት። እኛንም ትጠብቀን ሃጊያ ሶፊያ በጣም። ሌላው ትዕምርተ ድንግል እቺ ደግሞ ቨርጂን ኦፍ ዘ ሳይል ምንላት ናት። እቺ ናት እንድናውቃት በጣም ብዙ ምስላቷ በጣም ወሃቢት አሊብ ይሄ ጡት ስታጠባ ጌታን በጣም እቺ ናት። ኦሪጂናሏ እቺ ናት። አቶስ ላይ ያለችው ማለት ነው። ይሄው እኛ ጋር እስቲ አንድ ቴዎሎጂ ልንገራችሁ አብረን እንበለው። ፈጣሪዋ ነህና በሉ እስቲ ግድ የለም በሉት። ለድንግል እናት ለጡቶቿ ወተት ሰጠ፣ ልጇ ነህና ከሰጣሃት ወተት መልሰ ጠባ። ኤፍሬም እኮ ነው ያለው። ፈጣሪዋ ስለሆንክ ደናግል ወተት የላቸውም እና ወተት ሰጣሃታል። ምንዋ ስለሆንክ ፈጣሪዋ ደግሞ ልጇ ስለሆንክ ከሰጣሃት ወተት መልሰ ጠባ። በጣም አስደናቂ እናትነትን ታያላችሁ። እናትነትን እቺም ደብረ ዘመዶ ያለችው ወሃቢት አሊብ ናት። ሉቃስ የሳላት የምትባለው ሀገራችን። ይሄ ደግሞ በጣም ወዳት ስዕል ናት። ከልጇ ጋር ስትጫወት እናትና ልጅ በጣም ተመልከት። በጣም የተለየ ነው። በጣም 15ኛው ክፍለ ዘመን ሰሜን መቄዶንያ ኢትዮጵያም የአፄ ዘርዓ ያዕቆብ ዘመን የተሳለች ዋገጫዋን ይዞ የአፄ ዘርዓ ያዕቆብ ዘመን የተሳለች ስዕል ናት። በጣም 3 አስደናቂ ስዕላት ላሳያችሁ። በንጉሠ ነገሥቱ ጊዜ የተሳሉ መጽሐፊ ውስጥ የተካተቱ ናቸው። ይኸው እነዚህ ሁሉ ይኸውላችሁ እዚህ ጋር። አንዳንዱ ምን ይላል እንዴ ለምን እመቤታችን ያኔ ክርክር ነበረ እና ጸጉሯን እንዲህ አድርገው አሳሏት እንደዚህ ታይቶ ማለት ይታያል አይደል? ጸጉሯ እንዴ ለምን አትሸፈንም ሲል እንዴ መልካ ማርያም ላይ ሰላም ለስዕል ተርእስኪ ዘተንእደ ጽፍሮሁ አበጣጠሩ ላማረው ለራስ ጸጉርሽ ሊቃውንቱ ይነጋገሩ ነበር። ርህርት የምትባላለች ኤሊዮስ በጣም እቺ ደግናት። የኛም እንደዚህ ማለት ነው። እቺ ኤሊዮስ ናት። ርህርት የምትባልናት ጣፋጭ መሳም ስዊት ኪሲንግ የምትባል ስዕላለች። እቺ በጣም ተወዷታላችሁ። ጉንጭና ጉንጭናትና ልጅ በጣም አቶስት ነው ያለችው እቺ። ይሄም የኛ ስዕል ነው፣ ተመሳሳይ ነው። በኢትዮጵያ የማትጠወልቅ ጽጌረዳ አምፌዲንግ ሮዝ በጥሩ የገነት አበባ ስለሆነች ያው እዛ ጋር የኛም ያው አበባ ይዛ እንዴ ፍሬጽዮን ነው የሳላት። ፍሬጽዮን የሚደነቅ በነዘራ ያዕቆብ ዘመን እና አፄ ዳዊት ዘመን ይሄው ደስ የሚሉ በ15ኛው ክፍለ ዘመን ጠባቂዋ ድንግል እቺ ናት። እቺ ጦርነት ሲመጣ እቺ ትወጣለች ብዙ ጊዜ እና ጸጥ ታደርገው አናውቅም ነገሩ አንጠቅም እንጂ እቺ በጣም ለጦርነት ብዙ ነገር እንሰራለች። የህይወት ሰጪ ምንጭ ስዕል ታሪኳ በጣም ብዙ ነው። ገነት እጹት ሰቆቃወ ድንግል ስታለቅስ በጣም ያሳዝን። ባለ 3 እጇ ድንግል ታሪኳ አለ። ከዮሐንስ ዘደማስቆ ፕሮፌሰር ቅድም ጠቅሰውት የለ ሰዓሊ ነው። እጁን ቆረጡት። እመቤታችን እጅ ተካችለትና አስቀምጦ በብር አድርጎ ሰጥቷቸዋል። እዛ ጋር 3ኛ እጅ ይታያል። 300 ቨርጂን አይከን የሚባል ነው ይሄ። ዘወሃባ አቃቢተ ሕይወት እቺ እንደውም ለበረከቱም ብለን ስዕሏን አሳትመናል።
እቺ ማለት ሌባ አታስገባ ጌት ኪፐር ናት። በቃ አልገባም ማለች እኮ በጣም ታሪኳ ይገርማል። ይኸው ጉንጯ ላይ ደም ይታያቸዋል። ሰላም ለስዕልኪ ቦ ጊዜ ዘትትናገር ወቦ ጊዜ ዘትክው ደመ ተአምር። ይኸው ምንድነው ሊቃውንት ማህሌተ ጽጌ ላይ የሚለው ቦ አመት ትረከም ምስለ ቃለ ነገር ጡም ወቦ አመት ትራይ በለቢስ አባል ልምሉም ስዕልኪ ማርያም ጽጌ ተአምር አዳም ወአመዘበጣ በሰይፍ አይሁዳዊ ርጉም ምን ያንጸፍጸፈ ደም እዚጋ ሲወጋት ደም ፈሰሰ እና መንበሩ ላይ አልቀመጥም ብላ አሁን አቶስ ተራራ ፊት ለፊት ነው ያስቀመጧት። ፊት ለፊት ከባድ ነው በቃ። ስለዚህ ክርስቲያኖች እቺን ስዕል በራቸው ላይ ነው የሚያደርጓት። እኔ በር ላይ ያለች አቶ ተዛዘሽ አስገቧት። እቺ እስካን ነው ምንም ነገር አታስገባ። ታሪኩ አለ፣ ስዕሉ አለ፣ መጥቷል። እንዳጋጣሚ ብትወስዱት ለጊፍት ብትሰጡ ጥሩ ነው፣ የራሳችሁ ፈቃድ ነው። እቺ ስዕል አይን አብርታለች ኢትዮጵያ የወይዘሮ አልማዝን አስታውሳለሁ። ፖስት አድርጌ ዛሬ 8 ዓመት ነው 9 ዓመት በፊት ፕሪንት አድርገው አይናቸው ላይ ሲያደርጉ አይን አብርታለች። ምስክርነት ሰጥተዋል። በጣም የሚያስደንቅ ነው። የእግዚአብሔር ተአምር ነው፣ አማናዊ ተአምር ነው። ምክንያቱም በክርስቶስ አውደ ምሕረት ውሸት ነው ኖር ነው። እቺ በጣም የምትወደድናት 12 ምልክቶች አሏት። አስባችኋል? ስዕላቱ፣ ቀዩ ልብስ፣ እጇ ሁሉ በጣም ትርጉም ያለው ነው እና መጽሐፉ ላይ አንቡ። እቺ ላዘኑት ሁሉ ደስታ ነው። ያዘነ ሰው ይሄን ያስል። ከሐዘን አጽናኝ ትባላለች። በጣም ኢንተረስቲንግ ነው። እየጨረስን ነው። እቺን ላሳያችሁ ትፈቀላላችሁ? እሺ እስቲ ሰላም ለስዕልኪ ይበሉ እስቲ። እንተ ሰዓላ በእዱ ሉቃስ ጠቢብ እሞንጌላውያን አሃዱ። አይታችኋል። ሉቃስ የመጀመሪያው ሰዓሊ ነው። ሉቃስ የሳላቸው ስዕላት እቺ ናት። መራሂት ቅድም አባታችን ያሏት ይሄው እጇን ጣቷን ተመልከቱ። ይሄው እቺ ማለት ወደ ልጇ መጠቁ መራሂት እስቲ በሉ መራሂት እንዳትረሱ። እሺ ሌላውን ለፈው ሐመረኖ ነው ያነሳዋት። እቺ መራሂት ናት። ጣቷ እቺ ጥቁሯ እመቤት እቺ የት ትገኛለሽ? አዲስ አበባ። እስቲ ጎበዝ ልደታ ትገኛለች። ማህደረ ስብሐት እቺ ስዕል። ሌላ ብርብር ማርያም መንበሩ ላይ የምትቀመጠው እቺ ስዕል ናት። 3000 ዓመት ታሪክ ያላት ብርብር ማርያም አርባ ምን ጋሞ ጎፋ። ታሪኳን ፕሪንት አድርጌላችኋለሁ። በጣም ኃይለኛ ስዕል ናት። ጉንጯን ሲወጓት ምልክት ተገኝቶባታልና ዛሬ የፖላንድ ጠባቂ ናት። በሀገር አቀፍ ደረጃ ነው እቺ ስዕል የምትከበረው። ጥቁሯ ማርያም ይሏታል አይደል? አሁን ልደታ ስለደረሰች እቺን ስዕል ይዛችሁ ጊፍት ስጡ። እሺ የበርስዲያ እመቤታችን ልደቷን ትወዳለች። የሱሜላ የምትባላለች እቺ ሉቃስ የሳላት ናት። መሐሪት የመጨረሻው እቺ ፊቷ አትታይም፣ ሁሌ እንደዚህ ሆና የምትቀመጥ ናት። የመጨረሻው ስላይድ ላይ ደርሰናል። የኢየሩሳሌሟ ሉቃስ የሳላቸው ፓናጊያ የሮሳሊማቲሳ የሚሏት ናት። እቺ ናት። እቺ አሁን ያለችው ናት፣ በኋላ የተሳለች ናት። የቲክቪንም ሉቃስ የሳላት ናት። እነዚህ የሚታወቁ ናቸው። ማጠቃለያ እሺ ማጠቃለያ እስቲ አብረን እንበለው። እስቲ ማጠቃለያ ነው። ህሊናዋ በሉ እስቲ። የሚራራ ሆይ ሰውን መውደድ ልማዷ የሆነ የመስቀል አጥር የሚከባት ይህቺ ማርያም ምሕረትን የምትለምናት እነኋት ከልጇ ጋር በአንድነት መጣች። የይሁዳ ነገድ የዳዊት ብላቴናን ከልጇ ጋር እንቀበላት ዘንድ ኑ። በየነጋታው እንግዳ ትመስላለች። እጅ መንሻ እየሰጠን በስዕሏ ፊት እንደሰት። ናንፈርዝ ቅድመ ስዕላ እንዘንሁብ ጋዳ ጊፍት ነው። እመቤታችን በጣም የምትወደው ስጦታ አላት። ታውቃላችሁ ስዕሏ ምን ማለት ነው መሰላችሁ? ጊፍቱ ልንገራችሁ። ለምሳሌ በጣም ለምትወዱ ሰው ምን ትሰጣላችሁ? ቴዲ ምን ትሰጣለህ? ለምትወዳት ሚስት ወይም ለሁሉም ስዕለ ማርያም። ሌላ ለምትወደው ሰው አበባ ነው አይደል? ያ እመቤታችን በጣም አበባ ትወዳለች። ይሄን ማወቅ ያስፈልጋል። የአበባ ስጦታ እሺ። ናንፈርዝ ቅድመ ስዕላ እንዘንሁብ ጋዳ ሰጊዶ አማ ሄደሉ ለስዕልኪ ስግደት እጅ መንሻ በጣም ያስደስታታል። የቆሻሻ ነገር አይደለም። ሽቱ
በጣም የሚያስደስት መብራት በፊቷ እና ምን ይላል አባ ጽጌ ድንግል መጨረሻ ጥቅሴ ነው። እንዘ ትነጽፍ ዘርቤታተ ምንጣፍ እያነጠፈች ይላል። ይሄው ወትነሰንስ መጽሬ ይሄ ማለት ነው። እንደዚህ አበባ እየበተነሽ ለክብረ ስዕልኪ ድንግል ትሰግድ ነፍሴ ድንግል ለስዕልሽ ክብር ትሰግዳለች ስላለ በጣም እንግዲህ ደስ እያላችሁ በእመቤታችን ፊት የምታቀርቡት ስጦታ በጣም 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 የተባረከ ነው። እመቤታችን ትወደናለች። ደስ ይበላችሁ። በጣም በጣም እኔም ደስ ብሎኛል። 30ኛ መጽሐፌ በ18/8/2018 መመረቁ ለኔ ከቁጥር በላይ ነው። ምክንያቱም ቀመር 8 የህይወት ቀመር ነው። የምን ቀመር ነው? 8ኛው ሺህ ሲባል ጦርነት አይደለም። ይሄ ዓለም አልፎ የሚቀጥለው በእኛ ፊደል አበገደ ሀወዘ ሀ ሀውት ሀ ህይወቱ ሀ ይባላልና 8ኛው ንጥረ ነገር ኦክሲጅን ነው አይደል? ፕሮቶኑ ስንት ነው? ዶክተር ጌትነት 8 ኤሌክትሮኑ ኒውትሮኑ 8 ማለት በቀመረ ጽር ኢየሱስ ነው። እናንተ 666 ነው የምታውቁት። 888 የሱ ቀመር ነው። በሰላም አስጀምሮ ላስፈጸመን አምላክ ክብር ምስጋና ለስሙ ይሁን።